እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ የጓ ጽባህ መርሃ ግብር ነው። በዚህ መርሃ ግብር ስር የስነ ፍጥረት መጨረሻ በሚል ንዑስ ርዕስ ስለ ሰው ልጅ የተለያዩ ነገሮችን ስናቀርብ ሰንብተናል። ዛሬ ደግሞ መከባበር ወይም መመካከር በሚል ርዕስ ስለ ሰው ልጅ የተለያዩ ትንታኔዎችን እናቀርባለን። መመካከር ነው ርዕሳችን። እንግዲህ እርስ በርስ መመካከር ማለት ምን ማለት ነው ብለን ስንል ቃሉን እናውቀዋለን። መመካከር የሚለው ቃል ምንድነው? የሰው ልጅ እንግዲህ ማህበራዊ የሆነ ስነ ተፈጥሮ ነው። እግዚአብሔር አምላክ የሰው ልጅ ከፈጠረው በኋላ በዚህ ምድር ላይ ፈረንጆች ፕላኔት ብለው በሚጠሯት እኛ ደግሞ ምድራችን እናታችን ብለን በምንጠራት መሬት ላይ ሲኖር የሰው ልጅ የዓለሙ ገዢ የእንስሳት ሁሉ የበላይ ሆኖ ዓለምን የሚያስተዳድር የሚገዛ ሆኗል። እንግዲህ የሰው ልጅ እንዴት ነው? የመጀመሪያው አዳም ነው። አዳም ምንም እንኳ ሕግን ተላልፎ ቅጣት ቢደርስበትም በመጨረሻ አዳም ልጆችን ወልዷል እና አዳም በልጆቹ ምን ሆኗል? አምላክነትን አግኝቷል። መጽሐፍ ምን ይላል? አምላክ ሰው ሆነ ይልና እንደገና ሰው አምላክ ሆነ ይላል። ሰው አምላክ የሆነው በምንድነው ብለን ስንል አዳም ትልቅ ቅጣት ቢደርስበትም ከተሰጠው ቦታ ከገነት ቢባረርም ይህን ያጣውን ቦታ መልሶ ያገኘው በልጆቹ ነው ማለት ነው። እና እንግዲህ የሰው ልጅ በዚህ ዓለም ሲኖር ምንድነው በቋንቋ ስለሚግባባ እርስ በርሱ ይመካከራል ማለት ነው። ወደ መመካከር ስንሄድ እንስሳት ምናልባት ደመነፍሳዊ በሆነ ሁኔታ የሚግባቡበት ነገር አለ። ነገር ግን መመካከር አይችሉም። መመካከር የማይችሉት ለምንድነው ብለን ስንል በቋንቋ መግባባት ስለማይችሉ እንደኛ የተለያየ ቋንቋ እንግዲህ የሰው ልጅ በመጠቃቀስም የመጠቃቀስ ቋንቋ አለው፣ የመነጋገር ቋንቋም አለው፣ የጽህፈት ቋንቋም አለው እና በእውነት የሰው ልጅ እድለኛ ነው እና የሰው ልጅ እድለኛና የላቀ ፍጡር ስለሆነ ፈጣሪውን ማመስገን ይገባዋል። ምክንያቱም ብዙ ነገር ተሰጥቶታልና። እንግዲህ መመካከር ወደሚለው ስንመጣ መመካከር ማለት የሰው ልጅ ከመጀመሪያው ጀምሮ ጥሩም ሆነ መጥፎም ሆነ ፈታኝ ነገር ሊገጥመው ይችላል እና ፈታኝ የሆኑ ነገሮች ሲገጥሙት ወይም ደግሞ በመካከል አለመግባባት ሲፈጠር የሰው ልጅ ምን ያደርጋል? መፍትሄ ለማግኘት ይመካከራል ማለት ነው። እንግዲህ ከሌላው ከእንስሳት ሁሉ የሚለይበት አንዱና ዋናው ቋንቋ ስለሚችል የቋንቋ ጸጋ ስላለው ምን ያደርጋል? ችግሩን ለመፍታት ይመካከራል ማለት ነው። ታላቁ መጽሐፍ ምን ይላል? በእያንዳንዷ ዕለት እርስ በርሳችን እንመካከር ይላል። ኑ እርስ በርሳችን እንመካከር። እንደገና አሁንም እንዲሁ መጽሐፉ ይደግማል። ምን ይላል? ምክርን መልካምን ምክር የሚያረጋት ሁሉ መልካም ነው ይላል። መልካምን ምክርን የሚያደርጋት ሁሉ መልካም ነው። ምክር ሰናየት ለኩሉ ዘይገብራ። ስለዚህ መመካከር ብለን ስንል ምናልባት መመካከር ስንል አዎንታዊ ለሆነ ሁኔታ ገንቢ ለሆነ ሁኔታ ስናደርገው ነው። መመካከርን ለመጥፎ ነገር ስናውለው ሴራ ይሆናል። እንግዲህ አንድን ሰው ለማጥፋት ስንመካከር፣ የዋሁን ለማጥፋት ስንመካከር፣ ሰርቶ የሚበላውን ሰርቶ እንዳይበላ ለማድረግ ስንመካከር፣ በአጠቃላይ ምክራችንን ለጥፋት ስናውለው ይህ ሴራ ይባላል። አሁን እኔ ስለ መመካከር ስነጋገር ስለ መልካሙ ነገር ስለ በጎው ነገር ነው። መመካከር ጥሩ ነው። ምክንያቱም የሰው ልጅ ካልተመካከረ ይለያያል፣ ይበታተናል ማለት ነው። እንግዲህ መመካከር የሰው ልጅ መጀመሪያ ከራሱ አእምሮ ጋር ይመካከራል፣ ራሱን ይፈትሻል። ምን ብሎ እኔ ከማን ወገን ነኝ? መልካም ከሚባሉት ደግ ከሚባሉት ወገን ነኝ ወይስ መጥፎ ከሚባሉት ወገን ነኝ ብሎ ራሱን ይፈትሻል፣ ከራሱ ጋር ይመካከራል ማለት ነው። እንግዲህ የሰው ልጅ ማን ይሉታል ብሎ ኢየሱስ ክርስቶስ ስለ ራሱ እንደጠየቀ ሁሉ የእሱ አምሳል የሆነው የሰው ልጅ ደግሞ
እኔ ከማን ወገን ነኝ ብሎ ከራሱ ጋር ይመካከራል። እንግዲህ የሰው ልጅ ከራሱ ጋር በሚመካከር ጊዜ የሚሰጠው ፍርድ ምን አይነት ፍርድ ነው? የህሊና ፍርድ ነው። የህሊና ፍርድ ደግሞ እውነት የሆነ ፍርድ ነው ማለት ነው። እና መጀመሪያ የሰው ልጅ ከራሱ ጋራ ይመካከራል። ከራሱ ጋራ ተመካክሮ ከራሱ ጋራ ከውሳኔ ይደርሳል። ራሱ ከውሳኔ የደረሰበትን ነገር ደግሞ ከጓደኛው ጋራ ይመካከራል። ከጓደኛው ጋራ ከተመካከረ በኋላ ከሌላው ወይም ከብዙ ሰዎች ጋራ ከማህበረሰቡ ጋራ ከአካባቢው ጋራ እያለ መልካም ምክር ምን ይሆናል? አገራዊ ምክር ይሆናል ማለት ነው። እናም አሁን ዓለም ያፈራችው ሁሉ ወይም መንግስታትን ሁሉ ብናይ የሰው ልጅ እንግዲህ ትልቅ ደረጃ ደረሰ ብለን የምንልበት በባህል አደገ ተመነደገ የምንለው መንግስትን መመስረቱ ነው። መንግስት የሰው ልጅ በባህል የመጨረሻ የእድገት ደረጃው ነው። የሰው ልጅ መንግስት መስርቶ መንግስትን አቋቁሞ መንግስት ደግሞ ህግ አስከባሪዎችን አቋቁሞ ማህበረሰቡን የሚጠብቅ ማህበረሰቡን ሊያጎሳቁል አገሩን ንብረቱን ሊዘርፍ የሚመጣ ካለ ያን የሚጠብቅ ሰራዊት አደራጅቶ ማህበረሰቡን ይጠብቃል ማለት ነውና መመካከር መልካም ነገር ነው። ሁል ጊዜ ዝም ማለት የጋን መብራት መሆን አይገባንም። ማለት የምናምንበትን ነገር ለሰዎች አውጠን መናገር አለብን። ህፃናት ሲጣሉ፣ ወጣቶች ሲጣሉ፣ የጎረቤታችን ሰዎች ሲጣሉ፣ አላስፈላጊ ወደሆነ ነገር ሲሄዱ መምከር መቻል አለብን ማለት ነው። በጎውን ነገርና እንግዲህ መመካከር ሀገርም የሚያቆም ትልቅ ነገር እግዚአብሔር የሰጠው የሰው ልጅ ስጦታ ነው። ወደ መመካከር ስንመጣ ታላቁ መጽሐፍ እንደሚነግረን ዳዊት ሁለት አማካሪዎች ነበሩት ይላል። ሁለት አማካሪዎች፣ አንደኛው አማካሪው አኪጦፌል ነው። ሌላው ደግሞ ምን ይባላል? እንግዲህ አኪጦፌል የመከረው ምክር አለ፣ እንደገና የኩይሲ ምክር የሚባል አለ። አኪጦፌል የመከረው ምክር ዳዊት ወደ ሴራ እንዲሄድ ዳዊትን የሚያጠፋ ነበረ። የሴራ ምክር ከማን ጋራ? ከአቤሴሎም ጋራ። ነገር ግን ወደ ኩይሲ የመከረው ምክር ደግሞ አገር የሚጠቅም መንግስትን ከጥፋት የሚያድን ምክር ነበረና እንግዲህ ዳዊት ከአኪጦፌል ምክር ወይም ሴራ ድኖ በኩይሲ ምክር ድኗል ማለት ነውና መመካከር ማለት ምንድነው? አስቀድሞ የሚመጣውን ነገር አይቶ አስተውሎ ችግር ከመምጣቱ አካባቢውን ከመጉዳቱ ማህበረሰቡን ከማጣላቱ ምናልባት በትዳር መካከል ያለ ችግር ከሆነ ትዳሩ ከመፍረሱ አስቀድሞ በመመካከር የአገር ጉዳይ የፖለቲካ ጉዳይ ከሆነ አገር ከማፍረሱ አገር ከመደምሰሱ በጦርነት ከማውደሙ በፊት ነገሮችን በምክክር ማስቀረት ነው። እንግዲህ መመካከር ስንል ሰፊ ልቡና ያስፈልጋል። በመመካከር ውስጥ ልክ እንደ ጦር ሜዳ መሸነፍም አለ ማሸነፍም አለ። እንግዲህ ምንድነው ወደ መመካከር ስንመጣ አንድ ሰው የተሻለ ምክር ታመጣ ሐሳቡ ተቀባይነት ካለ ምክሩ ጠቃሚ ከሆነ የዚያን ሁሉ ምክር መቀበል አስፈላጊ ነው። አሁን እዚህ ላይ ከቤተ ክርስቲያን ታሪክ አንድ ነገር ልጥቀስላችሁ። ክርስቲያኖች የምስራቅና የምዕራብ ክርስቲያኖች ብለን የምንጠራቸው አሉ። የምዕራብ ክርስቲያኖች የምንላቸው እንግዲህ የሮማ ካቶሊክ ቤተ ክርስቲያን ተከታዮች ናቸው። እንደገና ደግሞ የምስራቅ ክርስቲያኖች የምንላቸው ኦርቶዶክሳውያን ናቸው። እና የፋሲካን በዓል መቼና ክብረው በሚለው ሁኔታ እርስ በርሳቸው ይጨቃጨቁ ነበረ። እነማን? የምስራቅና የምዕራብ ክርስቲያኖች። ምክንያቱም የምስራቅ ክርስቲያኖች የፋሲካን በዓል ሁል ጊዜ ሚያዝያ 14 ቀን ከአይሁዶች ጋራ ከቤተ እስራኤላውያን ጋራ አብረው ያከብሩት ነበር የፋሲካን በዓል። ነገር ግን ክርስቲያኖች ሲያከብሩት አይሁድ በሚያከብሩበት ልምድና ይዘት አይደለም፣ የክርስትና ይዘት ባለው ነው። ግን ቀኑ ተፋልሶ አምጧል። የምዕራብ ቤተ ክርስቲያን ደግሞ አይሁዶች በሚያከብሩበት ሚያዝያ 14 ቀን አያከብሩትም ነበረ። መቼ ነው ያከብሩት የነበረ? ሚያዝያ 14 ቀን የአይሁዶች በዓል በኋላ በሚቀጥለው እሁድ ነበረ። ለምን ይህን አደረጉ ሲባል ዕለተ ትንሣኤ በዓለ ትንሣኤ ከዕለተ እሁድ እንዳይመጣ በማሰብ ነበረ።
እና የምስራቅ ክርስቲያኖች ከአይሁድ ጋር እያከበሩት የምዕራብ ክርስቲያኖች ደግሞ እሁድ እያከበሩት በዚህ የተነሳ የምስራቅና የምዕራብ ክርስቲያኖች ተሰባጥረው በሚኖሩበት አካባቢ ትልቅ ሁከት ነበረ። መጨረሻ በጉባኤ ኒቀያ ጊዜ የፋሲካ በዓል መቼ መከበር እንዳለበት አንድ ትልቅ ውሳኔ አስተላለፈ። ውሳኔው ምንድነው? ክርስቶስ በዕለተ እሁድ ሞትን ድል አድርጎ ስለተነሳ የፋሲካ በዓል በዕለተ እሁድ ይታሰብ ይከበር ተብሎ ብዙ ማብራሪያ ሰጥቶት ስለተወሰነ የምስራቅ ክርስቲያኖች የምዕራቡን ሐሳብ ሙሉ በሙሉ በጭብጨባ ተቀበሉት ማለት ነው። የኛ አይደለም አንቀበለውም ብለው ሁከት አላነሱም። ምክንያቱም በቅዱሳት መጻሕፍት ታጅቦ ኢየሱስ ክርስቶስ ከሞት የተነሳው በዕለተ እሁድ ስለሆነ በዓሉ በዕለተ እሁድ ይከበር ከአይሁድ ልምድ ጋር ከማክበር ተብሎ ስለተወሰነ ምስራቃውያንም አሳማኝ ሆነው ስላገኙት ይህ እንግዲህ ስርዓት ሆኖ እስካሁን በዓለ ትንሣኤን በዕለተ እሁድ እናከብረዋለን ማለት ነው። እናም ምንድነው በመመካከር ምንድነው ልቡናን ቅን አድርጎ ከሴራ ከተንኮል ንጹህ ሆነን መልካም ነገር የምናመነጭበት ነገር ነው። እንግዲህ ቅድም ያልሁትን እንዳትረሱ። የሰው ልጅ መጀመሪያ ከራሱ ጋር ይመካከራል። ሳይንሳዊ ውጤቶች ሳይንሳዊ ግኝቶች እኮ አንድ ሊቅ ከራሱ ጋር በመመካከር ባይምሮውን በመጠቀም ከራሱ ጋር ተማክሮ ያዋጣው የወሰነው ነገር ነው ሳይንሳዊ ግኝት የሚባለው ማለት ነው። እና መጀመሪያ የሰው ልጅ ከራሱ ጋር ይማከርና በራሱ ምክር ያገኘውን ነገር ወደ ጓደኛው ያስተላልፈዋል። ሳይንቲስት ብለን የምንለው ሰው መጀመሪያ ነገሮችን አውጦ አውርዶ ከራሱ ጋር ተማክሮ ወደ ውሳኔ ደርሶ ይህ ነገር እንዲህ ነው የሚለውን መላምት ለጓደኛው ይናገራል። መላምቱም ጓደኛው ይቀበልና አይቶ መልካም ነው ይለዋል። ከዚያ ያ መላምት ወደ ማህበረሰቡ ይሄዳል ማለት ነውና ሳይንሳዊ ግኝት ሳይንሳዊ ውጤት የምንለው እንግዲህ ይህ ነው ማለት ነው። የመመካከር ውጤት ነው እና መመካከር በሃይማኖትም መልካም ነገር ነው። ወደ መመካከር ስንመጣ አገር ለማፍረስ ሰው ለማጥፋት ለሴራ አይደለም፣ ለመልካም ነገር ነው። ምክንያቱም ጥፋት በራሱ የሚመጣ ነው። ጥፋት በራሱ የሚመጣ ነው። ጥፋት የራሱ መስመር አለው። እንግዲህ ጥፋት የራሱ መስመር እያለው እኛ ደግሞ ስንጨምርበት ዓለም ምን እንደሚሆን ልብ በሉ። ወደ ጥፋት መስመር ስንመጣ እንግዲህ ደርሶ እኛ በማናውቀው ሁኔታ ውቅያኖሱ ማዕበል ያስነሳሉ። ሁሪኬን የሚባሉ ቶርኔዶ የሚባሉ ነፋሳት ይነሳሉ እና ከተሞችን ያወድማሉ፣ ያጠፋሉ። ማን ያስነሳቸዋል? እንዴት ነው? ይሄ እንግዲህ እግዚአብሔር ነው የሚያውቀው። ሆኖም ግን ይህ በራሱ ጥፋቱ ከባድ ነው። እሳተ ገሞራ አለ፣ የመሬት መንቀጥቀጥ አለ፣ እሳት ሰደድ አለ፣ በሽታዎች አሉ። እኒህ ሁሉ በራሳቸው እንግዲህ ክፉ ነገሮች ናቸው። እንዴት ይመጣሉ? አናውቀውም። ሳይንስ የሚሞክረው ነገር አለ። እንግዲህ ራሷ ዓለም በራሷ በተፈጥሮ የያዘችው አስፈሪ የቅጣት ነገር አለ። ይህ ያለ ደግሞ እኛ ክፋት ስንጨምርበት መመካከራችንን ለተንኮል ስናረገው ዓለምን አጠቃላይ ደስታ የማይታይባት የደስታ ጭላንጭል የማይታይባት የሰላም ጭላንጭል የማይታይባት እናደርጋታለን ማለት ነው። ስለዚህ የሰው ልጅ መስራት ያለበት ምንድነው? ተፈጥሮ የምታመጣውን አስፈሪ ነገር ወይም ደግሞ ሌሎች ነገሮች የሚያመጡትን አስፈሪ ነገር ለመፍታት መፍትሄ የሚሆኑትን ነገሮች በመመካከር ማግኘት ነው ያለብንና እንግዲህ መመካከር መልካም ነው። በክርስትና ሃይማኖት እንግዲህ ቅድም እንዳልሁት በእያንዳንዱ ቀን እርስ በርሳችን እንመካከር ይላል ማለት ነው። እንግዲህ የምንመካከር ለምንድን ነው? በጎ ነገር እንድናገኝ እንጂ ለሴራ አይደለም። አሁን ባለንበት ዘመን በሀገራችን ብዙ ክፉ የሆነ ነገር እናያለን። አሁንም ጌታ እንዳለ የጦርነትን ወሬ ትሰሙ ዘንድ ትገደዳላችሁ ብለዋል። ህዝብ በህዝብ ላይ ይነሳል፣ ነገስታትም በነገስታት ላይ ይነሳሉ ብለዋል። አሁን የምናየው ነገር ጦርነት ነው። በእውነት የሰላም ወሬ ጆሮአችን ናፍቋል እና ብዙዎቻችን ዝም ብለን እያየን ነው። ወዴት እንደምንሄድም አናውቅም። ጦርነት እንግዲህ በሁለት ተቃራኒ መካከል የሚደረግ ደምሳሽ የሆነ የሰው ልጅ ካሉት ልምዶች መጥፎ የሆነው ነገር ምንድነው?
ጦርነት ነው እና አሁን ይሄ ጦርነት በሰዎች መካከል እየተደረገ ነው እና እኛም ዝም ብለን እናያለን። በእውነት አንመካከርም። ለምንድነው ማንመካከር? ምናልባት ለመሰባሰብ አንችል ይሆናል። መሰባሰብም ምናልባት እንደ ፖለቲካ ስለሚፈራ ግን አሁን ባለንበት ዘመን በአካልም ባንሰባሰብ ባይምሮ አንድ ተሆን የተለያዩ መገናኛ ዘዴዎች አሉ። ምን እንድናረግ? እንድንመካከር። የምንመካከርም ለሴራ አይደለም። ጦርነት መጥፎ ነው። ደራሲ አቤ ጉበኛ ስለ ጦርነት ውጤት ሲገልጽ እንዲህ ይላል። ከጦርነት አውድማ የሚመረተው መከራ ብቻ ነው ይላል። እውነት ነው። እንግዲህ ከጦርነት አውድማ የሚጠፋው ህይወት ነው፣ የሚሞተው ሰው ነው እና ይህን ጦርነት ማን ያስቁመው ብለን ስንል ከሁለት ተፋላሚዎች መካከል ምናልባት አንዱ እንግዲህ ጦርነቱ ወደፊት እንዲገፋ ጦርነቱ እንዲበባስ የሚያደርገው ኃይል አለኝ አቅም አለኝ የሚችለኝ የለም የሚለው ወገን ነው የሚሆን። ያ የሚችለኝ የለም የሚለው ወገን ቆም ብሎ ማሰብ አለበት። በፍጥነት መሮጥ እንዳለ ሁሉ መድከም አለ፣ ማግኘት እንዳለ ሁሉ ማጣት አለ፣ ድል ማድረግ እንዳለ ሁሉ መሸነፍ አለ። ስለዚህ ምንድነው ኃያል ነኝ የሚለው ሰው ምንድነው ልክ ኃይሉን ወደ ምህረት መመለስ መቻል አለበት፣ ወደ ማስተዋል መመለስ መቻል አለበት። ትዕግስት ብለን የምንጠራው ቃል አለ። ትዕግስት ማለት ምን ማለት ነው ብለን ስንል አንድ ሰው መግደል ማጥፋት ሁሉን ነገር ማድረግ እየቻለ ነገር ግን እንደማይችል ሆኖ ስለሌላው ነገር ስለ ሰላሙ ስለ መልካም ነገር ሲል ማረግ የሚችለውን ነገር ይተዋል ማለት ነው። የኃያል የሆነው እግዚአብሔርን ራሱ ምን ብለን እንጠራዋለን? አንተስ እግዚኦ መሐሪ ወመስተሳህል፣ አንተ ይቅርባይ ምሕረትህ የበዛ ማትህ የራቀ ነው እንለዋለን። እግዚአብሔር ሁሉን ነገር ማጥፋት ይችላል። አሁን በዚህ ሰሞን እንኳን ፍሎሪዳ የምትባልን የአሜሪካንን ግዛት ሁሩኬን የሚባል ነፋስ እንዴት በአንድ ሌሊት ብቻ እንደዋደማት አይተናል። ስለዚህ ይህን ስናይ ምንድነው እግዚአብሔር ዓለማትን ለማጥፋት ይህን የምናየውን ግዙፍ ጠፈርንም ለማጥፋት ሁሉ በእጁ አለ፣ በአምላካዊ ጥበቡ አለ። በአንጻረ መዓቱ ግን ምን አለ? ምህረቱ አለ ማለት ነውና የምንኖር በእግዚአብሔር ምህረት ነው። ስለዚህ ትዕግስተኛ መሆን ምንድነው? ኃይል ያለው ሰው ምንድነው ትዕግስተኛ ሆኖ አይ በኃይል ከማመጣው ውጤት ይልቅ ትዕግስት ይበልጣል ወይም ይቅር ባይነት መልካም ነገር ያመጣል በታሪክም ያስመሰግናል ብሎ አስቦ ነገሩን መተው አለበት እንጂ ያለበለዚያ አሁን ያለንበት ዘመን ከባድ ነውና መመካከር ይገባናል። ምንመካከር ምንድነው? ለበጎ ነገር ነው። እግዚአብሔር የባህሪ አምላክ ነው። እኛ ተሰውረን እኛ በጨለማ የምንሰራውን ነገር እግዚአብሔር ሁሉን ነገር ያውቃል። እንግዲህ አስተሳሰባችንንም ሁሉ ስለዚህ አንዳንድ ጊዜ እግዚአብሔር እንደማያውቅ ብለን ምናልባት በጎ የሰራን መስለን በጎ ነው ብለን ቃል በቃል ተናግረን የምንሰራው ስራ ግን ለተንኮል ለሴራ ከሆነ መመካከሩም እግዚአብሔር ለዚህ ስራ ከባድ የሆነ አጻፋ ይመልሳል። ወደርንም ጠላንም አመንም አላመንም ዓለምን የሚገዛት የመጨረሻው ዳኛ እግዚአብሔር ነው። አሁን የዓለም የመጨረሻ ሌላ ኃያል መንግስት የምትባለው አሜሪካ ናት። ይሄው አሜሪካንም ምንድነው ቶርኔዶ አናታናቷን ይላታል፣ ሁሪኬን አናታናቷን ይላታል። ምናልባት ይሄ ሁሪኬን ወይም ቶርኔዶ አሜሪካንን እንደመታት ከሩሲያ የተተኮሰ ወይ ከቻይና የተተኮሰ የባለስቲክ ሚሳኤል ወይ የኒውክሌር ሚሳኤል ቢመታት ኖሮ ዓለም ወደ ህት እንደምትሄድ አጻፋው ምን እንደሚሆን ግልጽ ነው። እንግዲህ ኒውክሌር ምን እንደሆነ ለዚህ ማስረጃ የሚሆነን በሁለተኛው ዓለም ጦርነት መጨረሻ በ1945 ናጋሳኪና ሂሮሺማ የተጣለው የአቶሚክ ቦምብ ነው። ከአቶሚክ ቦምብ የሚበልጠው ኒውክሌር ነው እና አሜሪካ የምትሰጠው አጻፋ ምን በሆነ ነበር? ግን እንግዲህ እግዚአብሔር ሆነና ያው ቁጭ ብሎ እንግዲህ ሩጣችሁ አምልጡ ነበር እያሉ ያውጁ የነበረና የመጨረሻው ዳኛ እግዚአብሔር ነው። እና አድማጭ ተመልካቾቻችን ስለ በጎ ነገር
እንመካከር፣ ሴረኞች አንሁን። ምክራችንን ለሴራ አናውለው፣ ምክራችንን ለውሸት አናውለው። ሁልጊዜ ውሸት ክፉ ነው። ኢየሱስ ክርስቶስ ከሞት ተለይቶ ሲነሳ የአይሁድ ጠባቂዎች አይሁድ ምን አሉ? አይ ደቀ መዛሙርቱ መጠው ወሰዱት ብላችሁ ዋሹልን ነው ብር ሰጧቸው። እና ደቀ መዛሙርቱ መጠው እኮ ቀምተው ወሰዱት ኢየሱስ ክርስቶስን እንጂ አልተነሳም አሉ። ይህ ውሸት ተሰራጨ፣ ግን ሚዛን አልደፋም። እና ሁልጊዜ ለሴራ ለውሸት እንደዚያ በክርስቶስ ዘመን እንደዋሹት ሰዎች ምክራችንን ለሴራ ለውሸት መዋል የለብንም። ምክራችንን ለመልካም ነገር፣ ምክራችንን ለሀገር አንድነት፣ ምክራችንን አብረን ለመኖር፣ ምክራችንን የተቸገሩትን ለመርዳት፣ ከተቸገሩት ጎን አብረን ለመቆም አለንላችሁ ለማለት፣ ምክራችንን ለበጎ ነገር ለማዋል መመካከር ይገባናል። መመካከርን በተመለከተ ወደፊትም የተለያየ አስተምሮ እናመጣለን። እንደዚሁ ከተለያዩ መጻሕፍት ከቅዱሳት መጻሕፍት ልዩ ልዩ ኢትዮጵያውያንና ሌሎችም የውጭ ምሁራን የጻፉትንም እየጠቀስ የበለጠ ትንታኔያዊ ምክር እንሰጣለን። እንግዲህ የጉሃ ጽባህ መርሃ ግብር ተመልካቾች የሰው ልጅ መጨረሻ በሚል ንዑስ ርዕስ የተለያዩ ትምህርቶችን ስለ ሰው ልጅ ትንታኔዎችን ስናቀርብ ሰንብተናል። ዛሬ ደግሞ መከባበር በሚል ርዕስ ጠቃሚ የሆኑ ሀሳቦችን አቅርበናል። ይህን ሀሳቦች እነዚህን ሀሳቦች አዳምጣችሁ ተመልክታችሁ ተጠቅማችሁ ለማህበረሰቡ በጎ ስራ ትሰሩ ዘንድ ምኞቴን እገልጻለሁ። በሌላ መርሃ ግብር እስከምንገናኝ ድረስ እስከዚያው ድረስ ደህና ሁኑ። ቸር ይግጠመን።